ለእናንተ አየር ባይኖር ስለሆነ ትንሽ ቸኩዬበታለሁ። እውነት እየሰራችሁ እንደዚህ ያደርጋችሁ በተለይ በኦቨን ብታበስሉት ዋው እንዴት አባቱ እንደሚጥራ እኔ ዳቦ ቆሎ በጣም ነው የምወደው። ሃይ ጋይስ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተከታተሉ። ይሄው ባዶ ሳህን ነው። ይችን ዱቄት እያት ስምታሉ ማለት ነው። ይቺ ዱቄት ዳቦ ቆሎ እንሰራታለን ማለት ነው። ለቡና ቁርስ የሚሆን ዳቦ ቆሎ እንሰራታለን። እዚህ ጋር ስኳር አለኝ። የተፈጨ ቢሆን አሪፍ ነበር። እዚህ ጋር ጨው አለኝ። አሁን እንደምንሰራ ጨው ከዛ 1 2 3 4 አለው። ትንሽዬ ውሃ አረግበታለሁ። ከዛ ዱቄቱን አረጋለሁ። ቀጭ የሚል ሳይሆን በቃ ደስ የሚል ዳቦ ቆሎ እንሰራለን ማለት ነው። በነገራችን ላይ ዳቦ ቆሎ ሀገሬ ላይ ያለው ጎንደር ዳቦ ቆሎ አከፋፍል ነበረ። ባለሱቆች አከፋፍል ነበረ። መቼም ህይወት ፈተና ነውና እኔ ያልጀመርኩት ስራ አልነበረም። እነሱ ነግራቸው ማለት ነው። እኔ ያልጀመርኩት ስራ ምንድነው? ምንም ያልጀመርኩት ስራ የለም። በቃ ህይወቴን ለማሸነፍ የሰው እጅ ያለማየት በጣም ብዙ ስራዎችን ሞክሬያለሁ ማለት ነው። እና አሁን ይሄ ትንሽ ስለሆነ አየር ላይ ስለምቆርጠው ነው እንጂ ብዙ ቢሆን በሳፋ አድርጌ እንትን እላችሁ ነበር ማለት ነው። አሁን እንዳይቀጥንብኝ ደግሞ መቅጠን የለበትም። ሌላ ዱቄት የለኝም። በቃ ይችን ብቻ ነው የምሰራላችሁ። ውሃ አይደረግበትም ብዙ ማለት ነው። አይታችሁ ከሆነ እኔ ለስኳሩ ብቻ ነው ትንሽ አረኩት። እዚህ ሽት ታረጉና ዘይቱ እንትን ካላችሁ ቅቤ ማድረግ ትችላላችሁ። ዘይት የማትፈልጉ በነገራችን ላይ አሁን ዘይት ያወፍራል እየተባለ ነው። ታያችሁ፣ ይችን የቀነስኳት ለማንኛውም ብዬ ነው። ሽማግሌ ራሱ ይበላዋል። ጥርስ የሌለው ሰው ፍርስ ነው የሚለው።
ስኳሩ ስላልተፈጨ እየቆየ ስለሚቀልጥ በደንብ እንደዚህ ታይቷችሁ ያለዛ ከልን ካላችሁት በኋላ እንደዚህ ይይዝባችኋል። አያችሁ? ከዛ እንደዚህ ነው የሚሸነሸነው። ትንሽ ይቀረዋል። ይኸው አያችሁ? ትንሽ ይቀረዋል። እጃችሁን ይዛችሁ ከሆነ ዱቄት ጭምር እያደረጋችሁ ቀጣይ ቪዲዮ ላይ በቅቤ እሰራላችኋለሁ። አሁን አንዳንድ ሰዎች ሲያሳዩአችሁ ጭምር ቡክት ግባቶችን በደንብ አያሳዩአችሁም ማለት ነው። ግባቱን ቪዲዮ ላይ በደንብ አያሳዩችም። እኔ ግን ካጨማመሩ ከምኑም ከሁሉም ነው ማሳያቸው። አሁን ይችን ትንሽ ክድ እናደርጋታለሁ። ለምን እንትን እንዲሆንልኝ ማለት ነው። ዘይት ስለሆነ ብዛቱ ያለው ዘይት ስለሆነ ትንሽ ይችን ክድ እናርጊያት ቆያለሁ፣ ወይም እንደዚህ። ምክንያቱም ይቦካል፣ ጥሩ አይደለም። በጣም ከቆየ እንትን የማለት ጸባይ ያለው ካሜራ አይደረግበትም። በቃ ትንሽዬ ጨው፣ ትንሽዬ ስኳር እንዳቅማችሁ፣ ዘይት፣ የስኳር ማሟሚያ ትንሽዬ ውሃ ታረጉበታላችሁ። ሙሉ ለሙሉ ውሃ ሆኖ ትንሽ ዘይት ካረጋችሁበት ዳቦ ቆሎ አያምርም። ግን ማድረግ ያለባችሁ ምንድነው? ዘይት ነው ብዙ መሆን ያለበት። ዳቦ ቆሎ ዘይት ነው በብዛት መሆን ያለበት። ከዛ ኦቭን ያላችሁ ደግሞ ማለት ነው የኦቭኑ እንትን አለ አይደለ ባትራ፣ ከዛ ላይ እኩል አድርጋችሁ ከፋፍላችሁ በኦቭን አብስሉት። አሁን እኔ ኦቭኔ ስለማይሰራ መብራት ፓወር ስለሌለው በማንከሽከሻ ነው የምቆረው። ከተማ ያላችሁ ገጠር ምናምን እንደዚህ ምጣድ ያላችሁ በምጣድ እንጀራ ስትጋግሩ በምትጋግሩበት ምጣድ ቁሉት፣ ቀስ እያደረጋችሁ ሳቱን ማለት ነው። ግን ምጣድ ምናምን የሌላችሁ ኦቭን ምናምን የምትጠቀሙ ሰዎች አይ ምጣድ አለቁስም ምናምን የምትሉ ሰዎች ደግሞ ኦቭን ካላችሁ በኦቭን፣ ኦቭን ከሌላችሁ በማንከሽከሻ ቁሉት። አሳያችኋለሁ በማንከሽከሻ ቁሉት። ይሄው ጋይስ ትንሽ ክድና አርጊያት ቆይቻለሁ። አሁን እናገለብላለን ማለት ነው። እንደዚህ ትፈጥፉታላችሁ። በጣም ስስ ሳታረጉ በጣም እንትን ይመስላል ቆጮ፣ የቆጮ ቅርጽ የቆጮ ቅርጽ ወጣ። ይሄ ትዘለዝሉታላችሁ እንደዚህ። እኔ አሁን ቪዲዮ ቁርጥ ማድረግ አልጠፋኝም፣ ምክንያቱም አንደኛ አያደክም ቪዲዮ መቆራረጥ። እኔ ግን እናንተ እንዲገባችሁ ብዬ ነው። እሺ አሁን እንደዚህ አድርጊስ። ይሄው አሁን እንደዚህ ጨርሻለሁ። ዘልዝሌ ጨርሻለሁ። ይሄው አሁን እንዴት እንደምንቆርጥ ላሳያችሁ። በዚህ በአራት ማዕዘን ነው እንደዚህ
እንደዚህ ቆርጬ ጨርሻለሁ። ያቺ ትንሽ የዱቄት ብዛቱ። አሁን እንቆላለን። በምን ነው ቤት እናደርጋለን መሰላችሁ? ይኸው ጋይስ ተቆልቷል።